ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ደህና ናችሁ ወይ? የዩቱብ ፋሚሊዎች እንዴት ናችሁ? እንዴት ይዟችኋል? ስራ እንዴት እያረጋችሁ ነው? ከኛ ጋር ፈጣሪ ይመስገን ደህና ነን እላችኋለሁ ውዶች። የክብሩ የተመሰገነ ይሁን። ክብሩ ይስፋ። ደህና ነን እላችኋለሁ ማሮች። እና በጣም ጠፍቻለሁኝ ብታይ፣ ስራ ቢዚ አድርጎኝ ነው ማሮችዬ እኔ የጠፋሁት ማለት ነው። ስራ በጣም ብዙ ነበረብኝ። ይሄ ስላችሁ ሳይሰራ የሚኖር የለም። ግን እኔ በየአመቱ ቤት እንቀይራለን እና ቤት ስንቀይር ደግሞ ሙሉ እቃ ነቅለን ነው ይዞን የምንሄደው እና በዛ ምክንያት በጣም ቢዚ ሆኜ ነበር እና አሁን የመጣንበት ቤት ይሄ ነው እላችኋለሁ። አሁን ለዛ ነው የጠፋሁት። አሁን ማሳያችሁ ይሄንን መስታወት ነው። እስኪ በደንብ እዩት፣ ማርያምን እስኪ እዩትማስ። እና ዛሬ ሴትዮዋ ምን እንዳለችኝ ታውቃላችሁ? አሁን የገባንበት ቤት ትንሽ ከፍ ይላል፣ ያኔ ትልቅ ነው ማለት ነው። ሳሎን 3 ሳሎን አለው፣ ሰፋፊ ነው እና ደግሞ ከፎቅና ይቅርታ ፎቅና ምድር ነው ማለት ነው። እና እሱን እኔ ያኔ ብቻዬን ነው የምሰራው አትሉም? ግን እግዚአብሔር ይመስገን በደንብ ነው የምሰራው ማለት ነው። ከዛ ዛሬ ጧት ተነስቼ ምናምን ነገር ሙልጭ አርጌ ምናምን አጽድቼ ሴትዮዋ ክላስ ቁጭ ብያለሁ ማለት ነው። ከዛ ጠራችኝና ይሄ የውጭው መስታወት እያያችሁት ነው፣ ይሄንን መስታወት። ከዛ ምን ትለኛለች? ይሄንን አለች ይሄ ኢዚ የሚባለው የመስታወት ማጽጃው አለ አይደል? እሱን አንጥቻለሁኝና እንዳመጣችሁም አልተከፈተም ተቀምጧል እና እሱን አንጥቻለሁ። ይሄንን ወሉሉት ምናምን ነገር መሰላል ላይ ወታችሁ ምናምን አላለችኝም። ይሄንን ወሉ እንዴት አድርገሽ አንቺ እንዴት በዚህ አሁን እንዴት አሰብሽው ምናምን። በነገራችን ላይ ሴትዮዋችን ማለት ነው ምንም ማዘዝ አችልም። በቃ ምንም ማዘዝ አችልም። እሷ ባዘዘቻችሁ ከሄድም ማለት ነው ገደል ነው የምትከተንና ደስ የሚለው ነገር ሌላ ያኔ የመጀመሪያ አይደለችም። ሌላ ቦታ በደንብ ሰርቻለሁ። ክፉንም ደጉንም አውቃለሁ እንጂ አዲስ ሰው ቢመጣ ማለት ነው ናናውን አዙራ ነው የምትለቀው። እና እኔም አልሰማትም። እሷም ስታወራ እኔም አንድ ስታወራ እኔም ሁለት ደግማለሁኝ። እና እንዴት በምን አይነት እስኪ እዩት እስኪ አሁን እስኪ ይህንን ማለት ነው አሁን እስኪ እናንተ ብትሆን መሰላል ላይ ወጣችሁ ይህንን እንትን ታጸዳላችሁ? የማይደረግ ነገር የማይገናኝ ነገር ማለት ነው። በዛ ላይ ደግሞ እኔ በነገራችን ላይ እዚህ ሀገር መጥቼ ማለት ነው በጣም ነው በነገራችን ላይ ምንም ስራ አልመርጥም። የፈለገ ነገር ቢሉኝ እሰራለሁ። እና የሆነ ጊዜ አሁን እዚህ ቤት እንደቀየርን የሆነ ማብራት ተበላሽቶ ለካ መሰላሉ በደንብ ያኔ አልተቆለፈም፣ ተዘርግቶ እንዳለ ነበረ። እና እኛ አስገብተን ሰውየው በጣም ትልቅ ነው የኛ ሰውየው ማለት ነው። እና እሱ ሊወጣበት ሲል አረ ቆይ አንተ ምናልባት እንኳን የሆነ ነገር ከሆነ እኔ ልውጣ እኔ ቀላል ነኝ ብዬ እኔ እህታችሁ እላችኋለሁ ሸፍ ብዬ ወደ ላይ ስወጣ ይዞኝ ከላይ ወረደ ማለት ነው። ሰውየው እንዳጋጣሚ አጠገብ የነበረ እሱን ንቅ አድርጎ ይዞት እኔ ከ3ኛው ነው ከ4ኛው ደረጃ ላይ ወርጄ መሬት ቁጭ ነው ያልኩት። እግዚአብሔር ይመስገን ያው የገጠር ልጅ መሆን አንዳንድ ጊዜም ያው ይጠቅማል። እንደዚህ ውድቅ አላልኩም፣ ቀስ ብዬ ተንሸራትቼ ነው በቂጤ ቁጭ አልኩት። እና ያኔ አንዳንድ ጊዜ አወዳደቅም የሚያውቅበት ሰው አይነት ነኝና እላችኋለሁ። የዛን ጊዜ እግዚአብሔር ይመስገን ምንም አልሆንኩም። እነሱም ተደናገጡ ምናምን ነገር እና በቃ እንዳትወጪ ምናምን አለኝ። ከዛም በኋላ ማለት ነው ግን እኔ ከዛም በኋላ አሁን ያለኝ መሰላል ላይ የመውጣት በጣም ነው እየፈራው የምወጣው ማለት ነው። ሲጀመር አልወጣም፣ በቃ በጣም እፈራለሁ። የምወርቅ ነው የሚመስለኝ። ከዛም በኋላ በጣም እፈራለሁ ማለት ነው።
ያው ቢሆንም የሚቻል ቢሆን እኔ ማጽዳት እችል ነበረ አትሉም? አጸዳ ነበረ ግን አይቻልም ማለት ነው። ከዛ ይሄንን በመሰላል አውጥተሽ ዛሬ አዝጂ ስትይ ማለት ነው። ይሄ ውሃ ካለ በውሃ ይጸዳልሻል። መሰላል ላይ ምንም አሁን ይሄንን እስኪ አስባችሁታል? በኢዚ መሰላል ላይ ተወጥቶ ሲወለወል እስኪ አሁን ይሄ የሚታዘዝ ስራ ነው? ግን ስራ ስታጠቆ ነው። ግን በነገራችን ላይ ቤቱ ጸዳባት ምናምን ነገር ማለት ነው። ሙልጭ ተደርጎ ሲጸዳ ስራ ስታጠ የውጭውን መስታወት እና ምናምን እላችኋለሁ። አሁን አስጆ ምናምን ነገር አለች። ከዛ ኧረ ይሄ እኮ እንደዚህ አይጸዳም ምናምን ስላት ምን እንዳለችኝ ታውቃላችሁ እናንተ? ማርያምን ምን እንዳለችኝ ታውቃላችሁ? ቴንኪው እንኳን እኮ አትልም እኮ ቤቱ ጸድቶ ምናምን ስታገኘው ማለት ነው። ምን እንዳለችኝ ታውቃላችሁ? እኔማ በቃ እናንተን አባረሬ አላለችኝም። እናንተን አባረሬ ሌላ ከእናንተ የሚበልጥ ሰራተኛ አመጣለሁ አላለችኝም። ኦኬ ብዬ እኔ ደግሞ አሁን ኮንትራት ኦልሬዲ ሊያልቅ ወደ 4 ወር ምናምን ነገር ነው የቀረው። ምንም ከአንቺ ጋር ክፉ ደግ ከመላለስ ብዬ ዝም አልኳት። እንዳልሰማ የሆነ እቃ ይዤ ነበር፣ እሱን ይዤ አደረስኩ ማለት ነው። ዝም ብያት ተመልሼ መጣሁኝ ምናምን ነገር። በቃ ነገ እኔ ከእናንተ ጋር አጸዳለሁ ትላችኋለች አለችም ማለት ነው። ዝም አልኳትን። እኔ ስራዬን ምናምን ጨርሼ ወደ ክላሴ ገባውኝ አትሉ። ከዛ አሁን ነገ ከኛ ጋር ምን እንደምታጸዳ አላቅም፣ ነገ ታጸዳላችሁ ምናምን ነገር አለችም ማለት ነው። እና በነገራችን ላይ ማለት ነው እንደዚህ አይነት ነገር አንዳንዶች ማዳሞች እንደዚህ ያደርጋሉ። እንደዚህ አይነት ነገር አጽዱ ምናምን ሲሏችሁ ማለት ነው እሺ አትበሏችሁ። እናንተ ብትወርቁ ብትሰበሩ ምንም ሐኪም ቤት ቢወስዷችሁ የሆነ ነገር ነው እንጂ የሚሰጧችሁ ምንም ፋይዳ የላቸውም። እና ብዙ አትዳፈሩ እንደዚህ አይነት ነገር የምር። እኔ እንደውም በቃ በጣም ሲጀመር እኔ የክፍለ ሀገር ልጅም ስለሆንኩኝ ምንም ነገር ነው የምሰራው። አንድ ጊዜ እንደውም የሆነ ጊዜ ውሃ ጠፍቶ ላይ በጣም እመላለስ ነበር። እንደዚህ አይነት አለ፣ እንደዚህ አይነት መውጫ ማለት ነው። እዛኛው ቤታችን አሁን ቀየር ነው ቤታችን አለ ሌላ መውጫ ማለት ነው። ከዛ እንደዚህ ወጥቼ አስተካክላለሁ። ይሄ አሁን ኖርማል ነው። ከዛ የሆነ አንደኛው ቤት ደግሞ ምንም መሰላል የሌለበት ቤት አለና ዶንዬ የሚብሉት ቤት ለብቻው አለ። እሱ ጋር ውሃ ሲጠፋ ከዛ መሰላል አመጡና ውጡ ተባለ ማለት ነው። ደግሞ ልጁ ወጣ የኛው ማለት ነው። ልጆቹ ደግሞ አይችሉበትም እንዴት እንደሚከፈት። ከዛ ሲወጣ ይቅርታ እኔን ውጭ አለኝ ማለት ነው ሰውየው ሳይችል ሲቀር ውጭ ሲለኝ። ከዛ ኧረ እኔ እፈራለሁ ምናምን ስለው ኧረ ችግር የለውም እኔ ያለው ይሄው ይዝሻለሁ ምናምን አለኝ። በጣም ነው የሚያስፈራው ግን እግዚአብሔርም በጣም ነው የሚያስፈራው። እምቢ ስለው እኔ 200 ብር አልከፍልም ውጭ እናስተካክያ አላለኝም። ከዛ እኔ ያኔ መውጣት ስለምችል ዝም ብዬ ግን ያስፈራል ወጥቼ አስተካከልኩለት ማለት ነው። ግን ያኔ እኔ ይሄንን ስላችሁ እኔ የክፍለ ሀገር ልጅ ምናምን ስለሆንኩኝ ምንም ይሄ እንትን ስለማይለኝ ነው እንደዛ እምላችሁ ማለት ነው። ግን አንዳንድ ጊዜ ደፋሮች ናቸው። አሁን እስኪ ይሄንን መሰላል እንግዲህ እናያለን ነገ ማለት ነው ስታጸዳኝ። እና እንደዛ ነው የምላችሁ ውዶችዬ። ለማንኛውም በቻላችሁት አቅም ራሳችሁን ጠብቁ። ግን አንዳንድ ማዳሞች አሉ በጣም ጎበዞች ስላችሁ ስትሰሩም የሚያመሰግኗችሁ ጊፍትም ሳይቀር የሚሰጧችሁ አሉ። አንዳንዶቹ ደግሞ ሰርታችሁ ውሃ የሚከልሱባችሁም ሰዎች አሉ። እና የእኛ እንደዛ ናት እንጂ በእርግጠኝነት ይህንን ወጥተው ያጸዳሉ ብለው አይደለም፣ ያው ለነገር ፈልጋ ነው። ለማንኛውም እንደዛ ነው እላችኋለሁኝ። ጠፋሁኝ። እስኪ በእናታችሁ ማርያምን ግን የማዳም ቤት አሁንስ አስጠላኝ። የምር አስጠላኝ። እስኪ አበረታቱኝ፣ ተው ሰብስክራይብ አድርጉልኝ፣ ዩቲዩብ ምናምን ነገር አግዙኝ እስኪ ውዶች በእናታችሁ። እና በጣም ነው የምወዳችሁ። ጠፍቻለሁ ግን ቆየው ማርያምን በጣም ጠፍቻለሁ። እና ሰላም እደሩልኝ እላችኋለሁ።